Strong earthquakes have hit near Venezuela's capital, Caracas. Let's show you these live images now from the ground in Caracas. As you can see there, we look ይባላል ይሄ እዚህ ጋር የምታዩት ፎልት ማለት ነው። በጣም አደገኛ ፎልት ነው። በካሊፎርኒያ አካባቢ የሚገኝ ስንጥቅ ስፍራ ነው። ታችኛው ወለል ላይ ያለ ሳን አድሪያስ ፎልት ይባላል። ይሄ እንግዲህ የዚህ በጣም ወሳኝ የሚባሉ ፎልቶች መካከል የሚገኝ ነው። በአሜሪካ የባህር ዳርቻዎች ላይ ያለ ቀጥተኛ አደጋ ይዞ ሊመጣ የሚችል ነው። ፖርቶ ሪኮ እና የአሜሪካ ቨርጂን ደሴቶች ይባላሉ። እነዚህ ደሴቶች የአሜሪካ ግዛቶች ናቸው። እንግዲህ የሚገኙትን በቀጥታ በካሪቢያን ፕሌት እና በሰሜን አሜሪካ ፕሌት በሰሜንና ደቡብ መገጣጠሚያ ስፍራ አካባቢ ያለ መስመር ነው። ወደ 8.0 ድረስ ማግኒቲዩድ ሊለካ የሚችል አደገኛ የመሬት መናወጥ ይከሰትበታል ተብሎ የሚታወቅ ነው። ካሊፎርኒያ ያለችበት አካባቢ ማለት ነው። ስለዚህ ምንድነው የሚያደርገው ይሄ አሁን በቬኔዙዌላ የተከሰተው? ሰላም ክብራትና ክብራን የሣድስ ቤተሰቦቼ፣ በጣም አስደንጋጭ ዜና ነው የተሰማው። በቬኔዙዌላ ምናልባትም ከ10,000 እስከ 100,000 ሰዎች ይሞታሉ ወይም ደግሞ ሞተው ሊሆን ይችላል ተብሎ የተገመተ የመሬት መናወጥ ነው የተከሰተው። እስካሁን ከ164 በላይ ሰዎች መሞታቸው አስክሬናቸው ተገኝቷል። በጣም የሚያሳዝን ውድበት ነው የደረሰው። እንደዚህ አይነት አይደለም። ከ1900 በኋላ ለመጀመሪያ ጊዜ እንደዚህ አይነት በጣም አስደንጋጭ የመሬት መናወጥ በዛ አካባቢ ላይ ታይቶ አይታወቅም። ያ አካባቢ በጣም ክሪቲካል ነው። ውድ ቤተሰቦች አሁን ቀጥዬ በዚህ ፕሮግራም ላይ በደንብ ነግራችኋለሁ። በተለይም አሜሪካ ውስጥ ያለውን የካሊፎርኒያ በጣም አደገኛ ስፍራ አለ። ከዛ ጋር ምን ሊያገናኘው ይችላል? እንደገናም ደግሞ እየተነገሩ ያሉ የተሰጡ ያሉ ማስጠንቀቂያዎች አሉ። በጣም ከባድ ውድመት ያለበት የመሬት መናወጥ ነው የተከሰተው። ይሄን በተመለከተ መጠነኛ ቆይታ አድርግላችኋለሁ። ቦታው ኢምፓክት የሚያደርግበትን ምክንያት ነግራችኋለሁ። ምክንያቱም ይሄ ሲከናወንም ደብል ነው። አሁን ሁለት ምት ነው ባንድ የተከታታይ 7.2 እና 7.5 ተከታትለው ነው የመጡት። ይሄ ማለት ምን ማለት እንደሆነም በደንብ አድርጌ ነግራችኋለሁ። በአሜሪካ አካባቢ ላይ የሚኖረው ተጽዕኖና ቀጣይ ውድመቶች ምን ሊመስሉ እንደሚችሉ ሳይንቲስቶቹ ያወጡት፣ በተለይም የአሜሪካ ከሴስሞሎጂ ጋር ተያይዞ ጥናት የሚያደርገው USGS የተባለው ተቋም የአሜሪካ ጂኦሎጂካል ሰርቬይ የተባለው ተቋም ያወጣው ሪፖርት አለ። ዛሬ እሱ ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። ክብራትና ክብራን የሣድስ ቤተሰቦቼ፣ ወደ መጀመሪያው መረጃ ግን አልፌ ባጭሩ ላስረዳችሁ። ከመጀመሪያው መረጃ ግን ልጀምርላችሁ። የኢሳያስ አፈወርቂ እናት ከዚህ ዓለም ድካም አርፈዋል። በጣም ክሪቲካል ዜና ነው ይሄ። ያው አይ ቲንክ ብዙ ሰው የሰማው አይመስለኝም። ወይዘሮ በርሄ አዳነች በርሄ አዳነሽ ነው የሚሏቸው። ወይዘሮ አዳነሽ በርሄ ናቸው። ሰኔ 15 2018 ዓ.ም ማለትም ሰኔ 22 2026 በፈረንጆቹ አቆጣጠር። እንግዲህ አንዳንድ ሪፖርቶች 97 ዓመት ነው የሚሉት፣ አንዳንዶች ደግሞ 105 106 እንደዚህ 116 ዓመትም የሚሉ ሰዎች አሉ። በዚህ እድሜያቸው ነው ያረፉት። እንግዲህ የኤርትራ ማስታወቂያ ሚኒስትር በዚህ ይፋ አድርገውታል ማለት ነው። ስለሳቸው ህይወትና ታሪክ የሚነገሩ በጣም በርካታ ነገሮች አሉ። ወይዘሮ አዳነሽ በርሄ እንግዲህ በ14 ልጆች የነበሯቸው እናት ናቸው። ከአቶ አፈወርቂ አብርሃ ከኢሳያስ አፈወርቂ አባት ጋር 14 ልጆችን ወልደዋል። ካፈሯቸው ልጆች 14 ልጆች መካከል 9ኙ በኤርትራ የነጻነት ተጋድሎ ላይ ንቅናቄ በማድረግ ህይወታቸውን የገበሩ እንደገናም ደግሞ በህይወትም ያሉ ናቸው። ከዛ ውጪ በትግሉ ወቅት ከፍተኛ መስዋዕትነት ከከፈሉ እናቶች መካከል እንደ አንድ ተደርገው ይወሰዳሉ። ኤርትራና በኢትዮጵያ መካከል በነበረው የረጅም ጊዜ ጦርነት ምክንያት ወደ አሜሪካ ተሰደው ለዓመታት እንደኖሩ ይነገራል። ከዛ ኤርትራ ነጻነቷን ካወጀች በኋላ በስደት ይኖሩ ከነበሩበት አሜሪካ ተመልሰው መጥተው አሁን ባለው ከ30 ዓመታት በላይ እስከ እልፈታቸው ድረስ እዚህ በኤርትራ ውስጥ እንደኖሩ ኢስት አፍሪካን ሚዲያ ወይም ኮሚኒኬሽን ከዛው ከሀገሪቱ የተገኘው መረጃ ያመላክታል። አሁን የመጨረሻው ሰዓታቸውን በተመለከተ ግን መረጃ የለኝም፣ ግን አብዛኛው ህይወታቸው እዚህ ኤርትራ እንደሆነ መረጃዎቹ ያሳያሉ። እንግዲህ የመጨረሻው የቀብር ስነስርዓታቸው የተፈጸመው በአስመራ ከተማ አቅራቢያ በትውልድ ቀያቸው እንደሆነ እየተነገረ ያለው ትላንትና ወዲያ ይመስለኛል። የቀብር ስነስርዓቱ ሰኔ 17 ማለት የተከናወነው። ስለዚህ ማለትም ሰኔ 24 ትላንትና
በቤተሰቦቻቸውና በወዳጆቻቸው አጃቢነት የቀብር ስነስርዓታቸው ተከናውኗል። እንግዲህ በቀብር ስነስርዓታቸው ላይ በልጃቸው ኢሳያስ አፈወርቂን ጨምሮ ከፍተኛ የሀገሪቱ የስራ አመራር አካላት፣ የሃይማኖት አባቶች መገኘታቸው ትላንትና ተነግሯል እና የታሪክ ድርሳናትን የተለያዩ መረጃዎችም እንደሚያመላክቱት የወይዘሮ አዳነሽ በርሄ የትውልድ ሀረጋቸው ከትግራይ ክልል አድዋ አካባቢ እንደሆነ ይነገራል። እናታቸው የኢሳያስ አያት ማለት ነው ወይዘሮ መድህን በራድ ይባላሉ። የእሳቸው የፊት አውራሪ ኪዳነ መሰል እህት እንደነበሩ ይነገራል። አደ ሀገር በሚል ይጠሯቸዋል። የሀገር እናት ብለው ነው እንግዲህ ኤርትራውያን የሚጠሯቸው። አደ ሀገር ወይም አደ ጀግና ብለው የሚጠሯቸዋል ኢሳያስ አፈወርቂን እንደ ጀግና በመሳል ማለት ነው። ስለዚህ ኤርትራውያን ዘንድ ወይዘሮ አዳነሽ በጦርነትና በስደት አልፈው ሀገራቸውን ነፃ ያወጡ ጀግኖችን ያፈሩ እናት ናቸው። ኤርትራውያን እናቶች ጠንካራና ታሪክን ማንነትን የሚወክሉ ተምሳሌት አድርገው እሳቸውን ስለው የሚናገሩላቸው እናት ናቸው። ከዚህ ዓለም ድካም በሞት ተሄደዋል ማለት ነው። ይህንን በተመለከተ መረጃ ላካፍላችሁ። እንግዲህ ወደ ዋነኛው ትኩረቴ ልለፍ። የቬኔዙዌላው የመሬት ርዕደ መሬቱ በጣም ከባድ ነው። ቤተሰቦቼ እንደ ቀላል የሚታይ አይደለም። በተለይ አሁን ባለው ሁኔታ ላይ ተከታታይ ችግሮች አከታትሎ ሊመጣ የሚችል ስፍራ ነው። ይሄ መሬት መናወጥ እንግዲህ ሰኔ 24 ትላንትና ማታ ነው የተከሰተው። በቬኔዙዌላ የተከሰተው በጣም ከባድ የመሬት መናወጥ እንግዲህ ሁለት ተከታታይ የመሬት መንቀጥቀጦችን ያስተናገደ ነው። የመጀመሪያው የመንቀጥቀጡ መጠን 7.2 ማግኒቲዩድ የተለካበት የነበረ ነው። ከዛ 7.5 ማግኒቲዩድ የሚለካ የላቀ ጥንካሬ የነበረው ቦክስ የምትበሉት እንግዲህ በመሬታችን ላይ የተከሰተው ይሄ በጣም የሚገርም ክስተት ነው። እንዴት እንደሚከሰት ነግራቸዋለሁ። ስለዚህ በሁለቱ መናወጦች መካከል የ39 ሰከንዶች ብቻ ቆይታ የነበረበት ነው። የተከሰተው ሰዓት 18 ሰዓት ከ04 ወይም 6 ሰዓት ከ4 ሰዓት አካባቢ ነው። ብቻ ሌሊት ነው በእኛ አቆጣጠር የተከሰተው። ስለዚህ ኤፒሴንተር የነበረበት ሳን ፌሊፔ የሚባል ቦታ አለ። የመጀመሪያው ከሳን ፌሊፔ ከተማ በስተሰሜን ምስራቅ 15 ማይልስ ርቀት አካባቢ ላይ የሚገኝ ቦታ ላይ ነው የተከሰተው። ከዛ ሁለተኛው ደግሞ የ7.5 ማግኒቲዩድ የተለካበት በጣም ከባድ መሬት መናወጥ ሞሮን በሚባል የባህር ዳርቻ ከተማ በስተደቡብ 16 ኪሎ ሜትር ርቀት አካባቢ የተከሰተ የነበረ የመሬት መናወጥ ነው። በመጀመሪያው እንግዲህ በመሬት ታችኛው 22 ኪሎ ሜትር ርቀት ላይ ተከስቶ የነበረ ነው። ቀጥሎ ሁለተኛውና በጣም ከባዱ ከመሬት 10 ኪሎ ሜትር ርቀት ወደ ታች የተቀሰቀሰ የነበረ የመሬት መናወጥ ነው። ሁለቱም ተከታታይ ምቶችን በተመለከተ ፎርሾክ ብሎ ይገልጸዋል የዩኤስጂኤስ ወይም ደግሞ የአሜሪካ ጂኦሎጂካል ሰርቬይ የተባለው ተቋም ሲያወጣው የ7.2 ማግኒቲዩድ አደጋ ዋነኛው የ7.5 አደጋ ቅድመ መንቀጥቀጥ ወይም ፎርሾክ እንደነበረ አድርጎ ያስቀምጠዋል። ይሄ አይነት ነገር በሚከሰትበት ሰዓት ላይ እንግዲህ ደብሌት ሲኩዌንስ በሚባል የሚታወቅ በጣም አደገኛ ክስተት ነው። ሴስሚክ ደብሌት የሚሉታል ማለት ነው። ይሄ ሴስሚክ ደብሌት እንግዲህ በአጭር ጊዜና በተወሰኑ ቦታዎች ላይ ተቀራራቢ ግዙፍ የሆኑ የመሬት መናወጦች ሲከሰት ነው። ይሄም በተመለከተ እንግዲህ ይሄ ደብሌት የሚባለው በከፍተኛ ደረጃ ብዙ ያልተለመደ ነው። ሴስሚክ ደብሌት እንግዲህ በጣም እንደሚታወቀው የተለመደ ሁኔታ መሬት መናወጡ አንድ በጣም ጠንካራ መሬት መናወጥ ከተከሰተ በኋላ ሌሎች አፍተር ሾኮች ወይም ደግሞ ትናንሽ የሆኑ መሬት መናወጦች ድድድድር የሚል በቃ እየተደጋገሙ ሊመጡ ይችላሉ። ይሄ ሴስሚክ ደብሌት በሚሆንበት ሰዓት ግን ሁለተኛው መንቀጥቀጥ ከዛ የላቀ ጉልበት ይዞ የሚመጣበት ነው። ስለዚህ ምን አለው ማለት ነው? የኃይል ስርጭት አለው። ሁለተኛው አደጋ ከመጀመሪያው አደጋ የተረፈ የኃይል ፍሳሽ ወይም እርግብግቢቱ በጣም ከባድ ነው፣ በዛ የሚመጣ ነው። ስለዚህ ራሱን የቻለ ሌላ ትልቅ ስምጥ መስመር ወይም ፎልት ላይን ተጭኖበት የነበረ ኃይል በአንድ ጊዜ ሲለቀቅ የሚመጣ እንደሆነ ታያላችሁ ማለት ነው። የጊዜው ርዝመቶች እንግዲህ በሁለቱ እንደዚህ ሴስሚክ ደብሌት በሚከሰትበት ሰዓት ላይ ጥቂት ሰከንዶች ሊሆኑ ይችላሉ፣ ደቂቃዎችም፣ አንዳንዴ በሳምንትም ደረጃ ልዩነት ሆኖ ሊከሰት ይችላል ማለት ነው። ስለዚህ ሁለተኛው መንቀጥቀጥ የሚነሳው ከመጀመሪያው አደጋ ማዕከል ወይም ኤፒሴንተር በጣም ቅርብ በሆነ ቦታ ላይ ነው ሊከሰት የሚችለው። እንግዲህ በዚህ ደረጃ ላይ ነው አሁን በቬኔዙዌላ የሆነው። ስለዚህ ምን ማለት ነው? መጀመሪያ ያለው በጣም ከባድ ቦክስ ምት ነው የሚመታው። ስለዚህ መሬቶች የዚህ ፎቆች ምናምን ከፍተኛ የሆነ መሰነጣጠቅና መድከም ይገጻቸዋል። ሁለተኛው ምት በሚመጣበት ሰዓት ላይ
ይደቃሉ ማለት ነው። የቆሙ ፎቆች በጠቅላላ ይደረማመሳሉ፣ ብዙ ሰው ይጨርሳል ማለት ነው። እንግዲህ መጠንቀቅ እንዳይችሉ 19 ሰከንድ ያክል ነው መቱ ማለት ነው። የመጀመሪያው ከተከሰተ 39 ሰከንድ በኋላ ነው ያኛው የተከሰተው ማለት ነው። በአስደናቂና አስደንጋጭ ሁኔታ በጣም ብዙ ውድመቶችን ይሄ በቬኔዙዌላ ያለው ችግር ይዞ መጥቷል። እንግዲህ እስካሁን የሟቾች ቁጥር ከ164 እንደደረሰ እየተነገረ ነው ያለው። በፈራረሱ ህንፃዎች ላይ በጣም ብዙ ከ971 በላይ ሰዎች ከባድ ቀላል የአካል ጉዳት እንደደረሰባቸው የተነገረ ነው። ጂኤስ የተባለው የሟች ቁጥሮችን የሳይንቲስቶች ሞዴሊንግ ትንበያ እንደሚያሳየው ከ10,000 እስከ 100,000 ሰው ሟች ሊደርስበት ይችላል ተብሎ ነው እየተገመተ ያለው ማለት ነው። እንግዲህ በዋና ከተማ ካራካስ በጣም በርካታ ፎቆች ወደ መሬት ተደረማምሰዋል። እንደገናም ደግሞ የላ ጉዋይራ የሚባል አደጋም ተከስቷል። የባህር ዳርቻዋ የላ ጉዋይራ ግዛት ከፍተኛ ጉዳት ነው የደረሰባት። ማኩቶ የምትባል ከተማ አለች። በዛ ውስጥ በጣም ትላልቅ ሆቴሎች ሁሉ ሳይቀር በጣም ተደረማምሰዋል ማለት ነው። የአውሮፕላን ማረፊያዎች መዘጋት፣ ለዋና ከተማው አገልግሎት የሚሰጠው የሲሞን ቦሊቫር የሚባለው ዓለም አቀፍ አውሮፕላን ማረፊያን በደረሰበት ጉዳት ምክንያት እንግዲህ አገልግሎት ማቋረጡ እየተነገረ ይገኛል። በሀገሪቱ የኤሌክትሪክ ኃይል፣ የውሃ አቅርቦት፣ ኢንተርኔት ኮሙኒኬሽን ሙሉ ለሙሉ ተቋርጧል። የመሬት መንቀጥቀጡ ጥንካሬ በጣም ከፍተኛ በመሆኑ 1700 ኪሎ ሜትር ርቀት ላይ በሚገኘው የብራዚል አማዞን ክልል ጭምር ድንጋጤና ስጋትን ወይም ደግሞ ርድን እንደተሰማ እየተነገረ ይገኛል። ከዛ ጋር በተያያዘ እንግዲህ የሱናሚ ማስጠንቀቂያ የታወጀበት ሁኔታ አለ። እንደምታውቁት በባህር ዳርቻ ያሉ እንደነ ፖርቶሪኮ፣ እንደ አሩባ፣ የኩራሳዋ የሚባለው የቨርጂን ደሴቶች እነዚህ አካባቢ ላይ የሱናሚ ማስጠንቀቂያ እንደወጣ እየተነገረ ነው። የፓሲፊክ ሱናሚ ማስጠንቀቂያ ማዕከል እንግዲህ የባህር ሞገዱ ሁኔታ ከተከታተለ ከአንድ ብዙ ሳይቆይ እንደዚህ አይነት ሱናሚ ሊከሰት ይችላል ተብሎ ሲጠበቅ እንደነበረ ይታወቃል። የቬኔዙዌላ ጊዜያዊ ፕሬዚዳንት ዴልሲ ሮድሪጌዝ እንግዲህ በመላ ሀገሪቱ ብሔራዊ አስቸኳይ ጊዜ አዋጅና ሀዘን አውጀዋል። እንደ አሜሪካ፣ ፈረንሳይ፣ ስፔን፣ ብራዚል ያሉ ሀገራት አስቸኳይ የነፍስ አድን ቡድኖች የሰብአዊ ድጋፎችን ወደ ቦታው ላይ መላካቸው የተነገረ ይገኛል። እንግዲህ ይሄ በጣም ያልተለመደ ብዙ ያልሆነ ከ1900 በኋላ ለመጀመሪያ ጊዜ በጣም ኃይለኛ የተባለ ይሄ ድልድዮችን፣ ህንፃዎችን፣ መሰረተ ልማቶችን ያወደመ የመጨረሻ ውድመት የተባለው እንግዲህ በጣም ከባድ የሚባል ነገር ነው የደረሰው ማለት ነው። ስለዚህ ይሄ የቴክቶኒክ ፕሌቶች እና ከዚህ መሬት መንቀጥቀጥ ጋር ተያይዞ የሰሜን አሜሪካ ክፍሎችን በተለይ አሜሪካ ያለችበትን ቦታ በከፋ ሁኔታ የሚያሰጋ እንደሆነ እየተነገረ ይገኛል። ለዚህም የሚሆን ማስጠንቀቂያ ወጥቷል። እንግዲህ ውድ ቤተሰቦቼ የነፍስ አድንና የእርዳታ ጫና በአሜሪካ መንግስት ላይ እንደተፈጠረ እየሰማን እንገኛለን። የአሜሪካ መንግስት የነፍስ አድን ቡድኖች በአሁኑ ሰዓት ላይ ወደ ቬኔዙዌላ እንዲንቀሳቀሱ እየተደረገ እንዳለ እየተነገረ ነው። እንግዲህ የፖለቲካ እንድምታው ስደቱ እንደምታውቁት ቬኔዙዌላ አስቀድሞ በኢኮኖሚ ቀውስ ውስጥ የነበረች ሀገር ናት። እንግዲህ ብዙ ጊዜ እንደሚባለው አንድን ሀዘን ሌላ ሀዘን ይስበዋል። በጣም ተመስጦ ሰው በሀዘን ላይ በሚቆይበት ሰዓት ላይ ሌላ ሀዘን ነው የሚደጋግመው። ስለዚህ በዚህ አንጻር እንግዲህ ቬኔዙዌላ አስቀድማ በራደችበት በዚህ ሁሉ ሁኔታ ላይ የሚሰደዱ ሰዎችን ህዝብ ብዛት ሊጨምር የሚችል ከባድ ነገር ነው የተከሰተ ያለው። ስለዚህ ይሄን በተመለከተ እንግዲህ በአካባቢው ላይ በተለይ በካሪቢያን እና በደቡብ አሜሪካ አካባቢ ላይ ከፍተኛ ስጋት እንዳለ የሚነገርበት ስትረስ ትራንስፈር የሚባል የቴክቶኒክ ፕሌት ውጥረት መሸጋገር የሚባል ነገር በጣም አደገኛ ዜና ሆኖ እየተነገረ ይገኛል። ይሄን በተለይ ካሪቢያን ፕሌት የሚባል አለ። እንደገና ወደ ምስራቅ ደቡብ አሜሪካ ፕሌት እንደገና ወደ ምዕራብ በሚሸራተቱበት ቦታ ላይ ያለ መስመር ነው። በጣም አደገኛ መስመር ነው። አሁን የተፈጠረው የ7.5 ማግኒቲዩዱ ማለት በዚህ መስመር ላይ የሚገኙት እንደነ ትሪናዳድ እንደነ ቶቤጎ እንደ ኮሎምቢያ እና የካሪቢያን ደሴቶች አቅራቢያ ያሉ የሚገኙ ስምጥ መስመሮች ያሉ ፎልት ላይንስ የሚባሉ በእነዚህ ቦታዎች ላይ ያለ ከፍተኛ ውጥረትን እንዳዘዋወረ እየተነገረ ይገኛል። ይሄም በጎረቤት ሀገራት ላይ በጣም ሌላ ትልቅ መንቀጥቀጥ ስጋት ይዞ ሊመጣ ይችላል ተብሎ እየተሰጋ ነው ያለው። አሁን ባለበት ሁኔታ ላይ ተከታታይ ኃይለኛ መንቀጥቀጦች ወይ አፍተር ሾኮች ሊኖሩት ይችላሉ። አሁንም በደቂቃዎችና በሰዓታት ልዩነት አፍተር ሾክ እየተሰማ ነው አሁንም ባለበት ሁኔታ ላይ። ከዛ ውጪ የመሬት መንሸራተት፣ የፈሳሽነት አደጋ ሊኩፌክሽን የሚባለው ሊከሰት የሚችልበት ነገር በጣም ከባድ እንደሆነ እየተነገረ ይገኛል። ይሄ እንግዲህ የካሪቢያን
ቴክቶኒክ ፕሌት የሚባል አለ። እንደገና የአሜሪካ የደቡብ አሜሪካ ቴክቶኒክ ፕሌት አለ፣ ሳውዝ አሜሪካን ቴክቶኒክ ፕሌት እና የካሪቢያን ቴክቶኒክ ፕሌት የሚባሉ ሁለት ትላልቅ ስንጥቆች የተገናኙበት ስፍራ ነው። ይሄ ስፍራ እንግዲህ በአትላንቲክ ውቅያኖስ በሁለቱ የአሜሪካ ሰሜንና ደቡብ አሜሪካ መካከል የሚገኝ አብዛኛው የካሪቢያን ባህርና የመካከለኛው አሜሪካ ከፊል ቦታዎች በጠቅላላ የሸፈነ ግዙፍ የመሬት ምንጣፍ ነው። ይሄ እንግዲህ በፕሌቱ አቀማመጡ ስናይ የካሪቢያን ፕሌት እና የሰሜን ምስራቅ የሰሜን አሜሪካ ፕሌቶች በደቡብ አሜሪካ ፕሌት እንዲሁም ደግሞ በምዕራብ ኮኮስ የሚባሉ ፕሌት የሚገናኙበት ነው። በጣም ትላልቅ ምንጣፎች የሚገናኙበት ስፍራ ነው። እዚህ ጋር እንግዲህ በደንብ አድርጌ ባሳያችሁ ትረዱኛላችሁ። እዚህ የምታዩት አሁን ሄይቲ ያለበት ይሄ ቦታ ማለት የካሪቢያን ፕሌት ወይም ካሪቢያን ያለበት ንጣፍ ነው። ከዛ ይሄ የኖርዝ አሜሪካን ፕሌት የሚባለው የደቡቡ የአሜሪካ ክፍል አካባቢ ላይ ያሉ ቦታዎች ላይ ያለ ነው። ከዛ በኋላ እዚህ አካባቢ የምታዩት ደግሞ ሌላ ፕሌት ነው። ሶ እዚህ ቦታ ላይ ነው የተከሰተው። ይሄ ቦታ ለአሜሪካ በጣም ቅርብ ነው። እንደገና ደግሞ ይሄ የምታዩት ፎልት ወደዛ ሄዶ የሚሄድ ደግሞ ወደ ካሊፎርኒያ የሚያገናኝ ደግሞ በጣም አደገኛ ቦታ አለ። ይሄ ስፍራ ቀላል የሚባል ቦታ አይደለም። ውድ ቤተሰቦቼ በታሪክ ውስጥ ከፍተኛ ውድመት ሊያመጡ የሚችሉ በጣም አደገኛ ቦታዎች ናቸው። ስለዚህ የኮኮስ ሌሎችም የሰሜን አሜሪካ ፕሌቶች የደቡብ አሜሪካ ፕሌቶች የሚገናኙበት ስፍራ ነው። እንግዲህ የቬኔዙዌላ መሬት መናወጥ ወይም ደግሞ ቦኮኖ ፎልት ሲስተም ይባላል የግጭት መስመር ነው። የቬኔዙዌላ ሰሜናዊ ክፍል በቀጥታ የሚያርፈው በካሪቢያን ፕሌት ወይም እዚህ አካባቢ ባለው ፕሌት አካባቢና በደቡብ አሜሪካ ፕሌት መገጣጠሚያ እዚህ አካባቢ ባለው መገጣጠሚያ መስመር ላይ ነው። የደቡብ አሜሪካ ፕሌት የሚባለው መገጣጠሚያ እዚህ ሰፈር አካባቢ ላይ ይሄ ግፊት ያርፋል። ስለዚህ የካሪቢያን ፕሌት ወደ ምስራቅ እንደገና ደግሞ ወደ ምዕራብ የአሜሪካ ፕሌት በዚህ አቅጣጫ ላይ እንደገና ምን ይፈጥራል ማለት ነው? ግፊት ወይም ደግሞ ጫና በመካከላቸው እየጨመረ ይመጣል። ከፍተኛ ጫናና የዌቭ የሞገድ ግፊት እየመጣ ይመጣል። ስለዚህ ሁለቱ ፕሌቶች እርስ በርስ ሲግፋተጉ ለአመታት ተቆልፎ ይቆያሉ። በዚህ ጊዜ ከፍተኛ የውስጥ ኃይል ይከማቻል። እየተከማቸም ያለው እሱ ነው። ስለዚህ አሁን የቬኔዙዌላ የተከሰተው የ7.2 እና የ7.5 ሴስሚክ ደብሌት የሚባለው መንቀጥቀጥ ይሄ የተቆለፈውን ስፍራ ይከፍተዋል ተብሎ ነው እየተነገረ ያለው። ማስጠንቀቂያ የወጣው እሱ ነው። በዛ የተነሳ እንግዲህ የስምጥ መስመሮች መነቃቃት እየተፈጠረ ነው። የካሪቢያን ፕሌት እዚያ ያለው ፕሌት የሰሜን በተለይ የሰሜናዊ ጫፍ በሄይቲ በዶሚኒካን ሪፐብሊክ በፖርቶሪኮ በኩል ያልፋል ማለት ነው። ስለዚህ በደቡብ በኩል ደግሞ ወደ ታች ቦታ ደግሞ ቬኔዙዌላ የተፈጠረው ከፍተኛ የኃይል ግፊት ይለቀቃል። ስለዚህ ሙሉን የካሪቢያን ፕሌት ያናውጠዋል ማለት ነው። ስለዚህ በሰሜናዊ ጫፍ የሚገኙ እንደ ሄይቲ ባሉ ደሴቶች ስምጥ መስመሮች ላይ ከፍተኛ ኃይልን ሊቀሰቅስ እንደሚችል እየተነገረ ይገኛል። እሱ ብቻ አይደለም፣ የእሳተ ገሞራ ስጋትም አለ። ይሄ ፕሌት በምድር ውስጥ አለቶች የሚቀልጡበት ወይም ሰብደክሽን ዞን ይባላል። በዛ ቀጠና ውስጥ ነው ያለው። ስለዚህ በምድር መናወጡ በአካባቢዎች ያሉ የካሪቢያን እሳተ ገሞራዎችን የማነቃቃት ጉልበት ይኖረዋል ተብሎ ነው የሚጠቀሰው። ይሄ እንግዲህ የካሪቢያን ቴክቶኒክ ፕሌት ለወደፊቱም አሁን በቀጣይም ሊሆን ይችላል የአሜሪካ በሰሜን አሜሪካ ያለውን ቦታዎች ላይ ያሰጋል የሚለው ነገር እየተነገረ ነው ያለው። ስጋቱ በመላው አሜሪካ እኩል ላይሆን ይችላል። ነገር ግን በነ ካሊፎርኒያ ባሉበት ቦታ ላይ ከባድ ስጋት የሚያመጣ ነው። ምክንያቱ ምንድን ነው? ይሄ እንግዲህ የካሪቢያን ፕሌት በሰሜን አሜሪካ ፕሌት የኮኮስ ፕሌት ጋር የተያያዘ ነው። ስለዚህም የፕሌቶቹ መተሳሰር አለ። የካሪቢያን እና መካከለኛው አሜሪካ አካባቢ ላይ የሚፈጠር በጣም ትልቅ የፕሌት እንቅስቃሴ ይኖራል ማለት ነው። ከዛ በሰሜን አሜሪካ ፕሌት ላይ የኃይል ውጥረት ወይም ቴክቶኒክ ስትረስ ይዞ ሊመጣ ይችላል ተብሎ የተነገረ ነው። ይሄ ደግሞ በምዕራብ አሜሪካ ወይም በካሊፎርኒያ የሚገኘው በጣም ዝነኛው የሳን አንድሪያስ ስምጥ መስመር የሚባለው ወይም ሳን አንድሪያስ ፎልት የሚባለው በተዘዋዋሪ መንገድ ሊያነቃቃው ይችላል የሚል ማስጠንቀቂያ እየተነገረ ይገኛል። ይሄ በአጠቃላይ ሲታይ ስጋቱ ለአሜሪካ ምድር በሜይንላንድ ዩኤስኤ የመሬት መንቀጥቀጥ ብቻ ሳይሆን የሱናሚም አደጋ ብቻ ሳይሆን በተለይ ፖርቶሪኮ ላይ ያለው ነገር በቀጥተኛ የጽኑ መናወጥና የሱናሚ ድርብ አደጋ ይዞ ሊመጣ የሚችል ለወደፊቱ ስጋቱን ሊያነቃቃው እንደሚችል እየተነገረ ያለበት ቦታ ነው። እንግዲህ እንደቀላል አንመለከተውም። ይሄ የእሱ ብቻ አይደለም። ከዛ ሲያልፍ ዶሚኒኮ ኢፌክት ሊያመጣ ይችላል። እንደሚታወቀው በጣም ብዙ ፕሌቶች ንጣፎች ልክ እንደ
ቁማር እዚህ ጋር እንደምትመለከቱ የተደራረቡ ናቸው። ስለዚህ የሳን አንድሪያስ ስምጥ መስመር የሚባለው አንዱ በፓሲፊክ ፕሌት ጋር የሚጋፋበት ስፍራ ነው። ስለዚህ እርስ በርስ የተቆላለፉ ናቸው። በዚህ ቦታዎች ላይ ደግሞ የምድር ንጣፍ ወይም ፕሌት እንደዚህ የተቆላለፉት ባህሪያቸው በካሪቢያን ፕሌት በኃይል ሲንቀሳቀስ ከጎኑ ያለውን የሰሜን አሜሪካ ፕሌት ይገፋዋል። የሰሜን አሜሪካ ፕሌት ደግሞ ሌላኛውን ጫፍ ወይም የምዕራብ አሜሪካ የፓሲፊክ ፕሌትን ይገፋዋል። ይሄ መፋተጊያ መስመር የሳን አንድሪያስ መስመር ስምጥ መስመር የሚባለው ነው። ይሄ አንዱ ፕሌት ሲነቃቃ ሌላኛውን የሚገፈትርበት ነገር በዛ አካባቢ ላይ ከፍተኛ ችግር እና የካሊፎርኒያውን መስመር በጣም በከፍተኛ ሁኔታ ያነቃቀዋል የሚል ስጋት እየተነገረ ይገኛል። ስትረስ ትራንስፈር የሚባል አለ። እንደሚታወቀው ውስጥ ያሉ አለቶች ከፍተኛ የኃይል መሸከም አቅም አላቸው። በአንድ አካባቢ ላይ ለምሳሌ ቬኔዙዌላ ላይ ትልቅ የመሬት መንቀጥቀጥ በሚከሰትበት ሰዓት ላይ ይሄ የተለቀቀው ኃይል አይጠፋም። ይልቁንም ምንድን ያደርጋል? በምድር ንጣፎች ውስጥ ተጉዞ ወደ ሌላ ደካማ ስምጥ መስመር ነው የሚሸጋገረው። የሳን አንድሪያስ ስምጥ መስመር ደግሞ አስቀድሞ ከፍተኛ ኃይል ተከማችቶበት ያለ ቦታ ነው። ስለዚህ ትሪገር ሊያደርገው ይችላል የሚል በጣም ከፍተኛ ስጋት አለ። ሌላኛው ዘ ቢግ ዋን የሚባል ስጋት አለ። እንደሚናገረው ሳይንቲስቶችም እንደሚያስጠነቅቁት የካሊፎርኒያ ሳይንቲስቶች ለአመታት የሚፈሩት ዘ ቢግ ዋን የተባለ 8.0 ማግኒቲዩድ አካባቢ የሚደርስ አጥፊ የመሬት መንቀጥቀጥ አለ። ይሄ አደጋ በማንኛውም ጊዜ ሊከሰት ይችላል። ስለዚህ በካሪቢያን ቀጠና ውስጥ የሚነሱ ግዙፍ የ7.5 ማግኒቲዩድ ያለባቸው መሬት መናወጦች በሚቀሰቀሱበት ሰዓት ቀድሞውኑ ሊፈነዳ የተዘጋጀ የካሊፎርኒያ ስምጥ መስመር ጊዜውን እንዳያፋጥነውና እንዳይቀሰቀስ በጣም ከፍተኛ ስጋት እንዳለ ይታወቃል። በቬኔዙዌላና በካሊፎርኒያ አካባቢ ተራርቀው ያሉ ናቸው። ነገር ግን በምድር ውስጥ ያሉ ፕሌቶች ትስስራቸው በጣም ጠንካራ ነው። አንዱ ከአንዱ አንድ ቦታ ላይ የሚለቀቀው ሴስሚክ ሞገድ በሌላኛው ጋር ጊዜውን ጠብቆ መድረስና መምታት የሚችልበት ኃይል ስላለ እዛ አካባቢ ላይ የሚኖሩ ሣድስ ቤተሰቦቻችን ይሄን ንቃት እንዲኖራቸው እንዲጸልዩ፣ እንዲተጉ በየጊዜው ግን በምድራችን ከእርሱ ውስጥ የሚከናወኑ ነገሮች የዘመን ፍጻሜ ትርጓሜያቸው ምን እንደሆነ እንዲረዱ ማድረግ ግድ ይለናል ማለት ነው። እንግዲህ ሲኤንኤን ሌሎች ሚዲያዎች በከፍተኛ ሁኔታ እየዘገቡ እንዳሉት ይሄ የመሬት መናወጥ በከፍተኛ ደረጃ አስደንጋጭነቱ ጨምሯል። አሁንም ውጤቱ እየተነገረ ያለ እንደሆነ እየሰማን ያለ ነው። ለቬኔዙዌላ አንዴ ከመከራ ወደ መከራ እየሄደች ላለች ሀገር ልንጸልይ ይገባናል። እግዚአብሔር ከጎናቸው እንዲሁም መጽናናትን፣ ጥንካሬን ደግሞ እንዲደርሳቸው መጸለይ የግድ ይለናል ማለት ነው። ይሄ መረጃ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ለምድራችን ቸር ያሰማን ማለት እወዳለሁ። እውቀት ታላቁ እግዚአብሔርን ታከብራለች።